እሺ ትሬደሮች በዚህኛው ቪዲዮ ደግሞ የምናየው በአሲቲ ታይም ኤንድ ፓወር ኦፍ 3 ሲሪስ ፓርት 4 ላይ ደግሞ ስለ ሶስተኛው ሴሽን ስለ ኒውዮርክ ሴሽን ማርኬት ቢሄቪየር ነው የምናየው። እንግዲህ ኒውዮርክን እንደምናውቀውላችንም የአሜሪካን ባንኮች የሚከፈቱበት ሰዓት ነው፣ አክቲቭ የሚሆንበት ሰዓት ነው። ዩኤስ ሴሽንም ይባላል አንዳንድ ሰዎች እንደዛም ብለው ይጠሩታል። ጀስት ግን ያው ኒውዮርክ የኒውዮርክ ሴሽን ማርኬት ቢሄቪየር ምን ይመስላል የሚለውን እንግዲህ በዚህ ቪዲዮ እናያለን ማለት ነው። አብራችሁን ቆዩ። ኒውዮርክ ሴሽን እንግዲህ ወሳኝና በጣም አስፈላጊ ወይም ፎከስ እንድናደርግበት የሚያስፈልግ የትሬዲንግ ሴሽን ነው። ምክንያቱም ሃይ ሊኩዊዲቲ እና በጣም ኢንፍሉዌንስ የሚያደርጉት የተለያዩ ፖለቲካል እና ኢኮኖሚካል የሆኑ ኢቨንቶች በጣም አክቲቭ የሚሆኑበት ሰዓት ነው። ሶ በጣም ፈጣንና ትልቅ የሆነ ቮሊዩም የሚገባበት የሴሽን አይነት ስለሆነ የትሬደሮችን ፎከስ ይፈልጋል። ያው እዚህ ሴሽን ላይ እኛም ፖዚሽን የሚያዝ ስለሚኖርብን አሴ ትሬደር በጣም ፎከስ አድርገን ማርኬት ቢሄቪየሩን ልናውቅ የሚገባን ነው ማለት ነው። እና በጣም ብዙ የሚባሉ ሪቴል ትሬደሮችም ይሁን ሌሎች በዚህ ማርኬት ላይ የሚሳተፉ ትሬደሮች አድቫንቴጅ የሚይዙበት ፓርት ነው። ነገር ግን እንደዛውም ሆኖ ሃይ ሊኩዊዲቲ የሆነ ወይ ቮላቲሊቲ በጣም ከፍተኛ ፍጥነት ያለው ስለሆነ ጥንቃቄ የሚያስፈልገው በጣም ትላልቅ የሚባሉ ዓለም አቀፍ ኒውሶች የሚወጡበት በተለይ የኖርዝ አሜሪካን ኢኮኖሚክ ኢቨንቶች አክቲቭ የሚሆንበት ታይም ስለሆነ እንዲሁም በተጨማሪ የስቶክ ማርኬት የሚከፈትበት የአሜሪካን ማለት ነው የአሜሪካን ስቶክ ማርኬት የሚከፈትበት ሴሽን ስለሆነ ፍጥነቱ ወይም ሙቭመንቱ ከሌሎቹ ሴሽኖች ፈጠን ያለ ነውና ከፍተኛ የሆነ ቮሊዩም በዚህ በሴሽን ውስጥ ረን ይሆናል ማለት ነው። እንግዲህ ቮሊዩሙ ምን ያለ እንደሆነ ቀጣይ እናያለን። ይሄ ሴሽን አክቲቭሊ ኦፕሬት የሚሆነው ከ8 AM እስከ 5 PM ኢስተርን ታይም ኢቲሲ ወይንም ዩቲሲ -4ም አድርገን ማለት ነው ሲሚላር ነው። ሶ ከ8 እስከ 5 ባለው ውስጥ ሃይሊ ኦፕሬት የሚሆን ነው ማለት ነው። እና በዚህ ውስጥ አክቲቭ የሚሆኑ ፔሮች አሉ። እነሱ ላይ ፎከስ ካደረግን ሃይ ፕሮባቢሊቲ የሆነ ትሬድ ካች ልናደርግ የምንችልበትን ኦፖርቹኒቲ የሚፈጥር በጣም ፈጣን የሆነና ሃይ ሊኩዊዲቲ ያለው የሴሽን ክፍለ ጊዜ ነው ወይ ፔሪድ ነው ማለት ነው። ኦኬ ሶ ሌላኛው ደግሞ ለየት የሚያደርገው ባህሪ ትልቅ ኢኮኖሚክ ኢቨንት ወይም ደግሞ ትልቅ ፋይናንሻል ማርኬት የሆነው የለንደን ማለት ነው። ለንደን እንግዲህ ከ30 እስከ 35% የሚይዘውን ቮሊዩም የያዘ የሴሽን ክፍል ነው። ከእሱ ክፍል ጋር ከ8 እስከ 12 ከ8 AM ወይም ከ8 AM እስከ 12 PM ድረስ ኦቨርላፕ ስለሚያደርግ ወይም ደግሞ ለንደን ክሎዝ ላይ ከኒውዮርክ ኦፕን ጋር ኦቨርላፕ ስለሚያደርጉ ቮሊዩሙና ሊኩዊዲቲ ወይም ደግሞ ቮላቲሊቲው በጣም የጨመረ ይሆናል ማለት ነው። በጣም ፈጣን የሚሆን አክሽን የሚወስድበት ታይም ነው ማለት ነው። ስለዚህ ጥንቃቄ የሚያስፈልገውና ትልቅ ቮሊዩም ካች ልናደርግበት የምንችል አይነት የሴሽን አይነት ነው ማለት ነው። በኦቨርላፕም ከለንደን ጋር ስለሚያደርግ ትልቅ ኦፖርቹኒቲዎችም ይፈጥራል ማለት ነው። ይህ የኒውዮርክ ሴሽን ማለት ነው። ኦኬ ይሄ የኒውዮርክ ሴሽን ምን አይነት ካራክተር አለው? ይሄንን ሃይ ሊኩዊዲቲ እና ቮሊዩም አለው፣ ሃይ ቮሊዩም አለው ማለት ነው። እንግዲህ በአቨሬጅ 17% ከጠቅላላው ማለት ነው ከፎሬክስ ትራንዛክሽን ላይ 17 ያክል ፐርሰንትን በአቨሬጅ በዚህ ሴሽን ላይ ይንቀሳቀሳል ማለት ነው። እና በጣም ትልቅ ነው። ግን ሁለተኛው ነው ያው ለንደን ላይ ከ30 እስከ 35 የሚያክል ቮሊዩም የመንቀሳቀስ በአቨሬጅ ማለት ነው የመንቀሳቀስ ኦፖርቹኒቲ አለ በለንደን ላይ። ከሱ ቀጥሎ ኒውዮርክ እስከዚህ እስከ 17% ድረስ ትራንዛክሽን የሚንቀሳቀስበት ነው ማለት ነው በዚህ በኒውዮርክ ሴሽን። ቮላቲሊቲ ነው ስንል ያው ኦቨርላፕ ስለሚያደርጉ ከለንደን ጋር እንደ ቅድም እንደገለጽ ነው
ከፍተኛ የሆነ እንቅስቃሴ ስለሚያደርግ ያ ማለት ያው በትሬደሮች አጠራር እንግዲህ ስፓይክ ስለሚያደርግ ሃይ ቮሊዩም የሆኑ ወይም ደግሞ ሃይ ሞመንተም የሆኑ ካንድሎችን ቻርቶችን የሚፈጥርበት እንዲሁም ደግሞ ኢምባላንስ ወይም ደግሞ የማርኬት ጋፖችን የምናይበት ረጃጅም ካንድሎችን ፕሪንት የሚያደርግበት ፓርት ወይም ሴሽን ነው ማለት ነው። በዚህ ሴሽን ላይ ኢቭን ወደ ክሪፕቶ ከረንሲዎች እንኳን ስናይ ክሪፕቶዎች ጥሩ የሆነ እንቅስቃሴ የሚያከናውኑበት ታይም ነው። ወደ ኢንዲሲሶች ብንሄድም ልክ እንደዛው ስቶክ ማርኬት ኦፕኒንግን ታይም በዚሁ በኒውዮርክ ሴሽን ስለሆነ እነ ዩኤስ 13 ናስ 100 ዩኤስ 500 እንደዚህን ኤስኤንዲፒን እንዲሁም የመሳሰሉትን ኢንዲሲስ ትሬድ የሚያደርጉ ትሬደሮች እዚህ ጋር ኦፕኒንግ ታይማቸውም ስለሆነ ከፍተኛ የሆነ እንቅስቃሴ አለ ማለት ነው በዚህ በኒውዮርክ ሴሽን ላይ ማለት ነው። በኒውዮርክ ሴሽን ላይ እንግዲህ ይህንን የኒውዮርክ ሴሽን ማርኬት ቢሄቨር ኢምፓክት የሚያደርጉት በደንብ ቮላታይል ሆኖ እንዲንቀሳቀስ ከሚያደርጉት ኢቨንቶች መካከል እንግዲህ የተወሰኑትን እንጠራለን። ኪ የሆኑ ኢኮኖሚክ ኢንዲኬተሮች አሉ። እንግዲህ እንደምናውቀው በኒውዮርክ ሴሽን ላይ የአሜሪካ ባንኮች ናቸውና አክቲቭ የሚሆኑት የዩኤስኤ ኢኮኖሚክ ኢንዲኬተሮች የሚወጡበት ኢቨንቶች፣ ዜናዎች፣ ሪፖርቶች የሚቀርቡበት ሰዓት ነው ማለት ነው። እስቲ ከነኚህ መካከል ለምሳሌ ከፍተኛ የሆነ ኢምፓክት ካላቸው መካከል ለምሳሌ ነን ፋርም ፔሮልን ብናየው ወይም አንኤምፕሎይመንት ሬት ነን ፋርም ፔሮሎች እነኚህን ብናያቸው ከፍተኛ የሆነ ኢምፓክት አለው ማለት ነው በዚህ በኒውዮርክ ሴሽን ላይ ባለ የማርኬት ቢሄቨር ላይ። ሶ ማርኬቱ ላይ ከመግባታችን በፊት ነን ፋርም ኒውሶች እንዳሉና እንደሌሉ ወይም ደግሞ የሪፖርቱ አይነት ምን አይነት እንደሆነ ማየት ተገቢ ይሆናል ማለት ነው። እነኚህ ኢንፎርሜሽን ፋንዳሜንታሊ እኛ ካለን ጥሩ የሆነ ትሬድ ካች ለማድረግ ይጠቅመናል ማለት ነው። እንደ ኢንዲኬተር እንጠቀምበታለን ማለት ነው። ያ ማለት at the same time የዚህ የነን ፋርም ፔሮል ወይም ደግሞ ሌሎችም የአንኤምፕሎይመንት ሌሎችም እናያቸዋለን። የነኚህ ዜናቸው ሪፖርታቸው ነን ፋርም ፔሮል ሪፖርት በዶላር ላይ ስትሬንግዝ ነው ዊክነስ የሚያሳየው ዊክ ነው ወይም ስትሮንግ ነው የሚለውን ካየን በኋላ ዊክ ከሆነ እንግዲህ ዲሲሽናችን ከስትሮንግ ካለው ተቃራኒ ነው የሚሆነው። ስትሮንግ ከሆነ ደግሞ የምንወስደው ወይም ደግሞ ሉክ የምናደርገው ፋይንድ የምናደርገው ሴታፕ ቢያዙ በዛ በዜናው ባህሪ ሊወሰን ይችላል ማለት ነው። ዜናው ፑሽ ሊያደርገው ይችላል ወደ ዲስካውንት ኤሪያም ወደ ፕሪሚየም ፕራይስ ኤሪያም ፑሽ ማድረግ ስፓይክ ዊዝን ሾርት ታይም ኦፍ ፔሪድ ስፓይክ የማድረግ ሃይ ቮሊዩም የመግፋት ባህሪ አላቸው ማለት ነው እነኚህ ኒውሶች ማለት ነው። ሌላኛው ደግሞ ጂዲፒ ነው። ጂዲፒ ማለት ያው ግሮዝ ዶሜስቲክ ፕሮዳክት ሪፖርት ነው። እንግዲህ የሀገር ውስጥ ምርት ሪፖርት ወይም ዶሜስቲክ ፕሮዳክት ሪፖርትን ማየት ይኖርብናል ማለት ነው። እንግዲህ ወር በገባ በተወሰነ ጊዜ ላይ እነኚህ ዜናዎች አሉ። ዜናዎቹን የምናይበት ፕላትፎርሞች አሉ። ከነሱ አንጻር የሪፖርቱን የሪፖርት የቀረበበትን ስትሪንግዝ ዶላር ላይ የሚያሳርፈውን ኢምፓክት አይተን ዲሲሽናችንን እናስተካክላለን ማለት ነው። ሌላኛው ደግሞ ማን ነው? ኤፍዲ ወይም ደግሞ ፌደራል ሪዘርቭ ስቴትመንት ነው። ፌደራል ሪዘርቭ ስቴትመንት ሪፖርቱን ካየን ያም በዩኤስኤ ኢኮኖሚ ወይም ደግሞ በዶላር ላይ ዳይሬክት ኢምፓክት ስላለው ይሄም ዜና ጥሩ ኢንዲኬት ያደርገናል ማለት ነው። እነኚህን ዜናዎች የምናያቸው እንግዲህ ዱሪንግ በኒውዮርክ ሴሽን ጊዜ ነው። የነኚህ በተለይ ኖርዝ አሜሪካን ወይም የዩኤስኤ የኢኮኖሚክ ኢቨንቶች የሚወጡት ከ8 AM ጀምረን በደንብ ልናይ ይገባናል ማለት ነው የነኚህን ሪፖርት። ያ ማለት ለምሳሌ እንደ ኦፕሽን ፎሬክስ ፋክቶሪ ብላችሁ ሰርች ብታረጉ forexfactory.com ብላችሁ ሰርች ብታረጉ እዛ ዌብ ላይ የምናገኘው የነኚህን ዜናዎቹን
ሪፖርት ማግኘት እንችላለን ከነሰዓቱ ከነ ደቂቃው ማለት ነው ምን ያህል እንደቀረው ራሱ ኦብዘርቭ ማድረግ የምንችልበትን ኦፕሽን የያዘ ነውና ሁላችንም አሴ ኮመን የምንጠቀምበት እንደ ኢንዲኬተር የምንጠቀምበት ተጨማሪ ዌብ ነው ማለት ነው ትሬዳችንን የሚያግዘን ስለዚህ ፎሬክስ ፋክቶሪ ብላችሁ ሰርች ብታደርጉ የትኛውም ብራውዘር ላይ ዌብ ይመጣል ዌብ ሪዛልቱ ማለት ነው እዛ የመጀመሪያ ዲያሎግ ቦክስ ላይ የምናገኘው እንግዲህ በየለቱ ያሉ ዜናዎችን በፎልደር ታይፕ አድርጎ ያስቀምጣል ፎልደሮችን በከለር ከፍሏቸው እንግዲህ ብላክ የሎ ጥቁር ቢጫ አድርጎ እና ሬድ ቀይ አድርጎ በፎልደር ያስቀምጣቸዋል እንግዲህ ቀዩ ፎልደር ኢንዲኬት የሚያደርገው ምንድነው ሃይ ኢምፓክት ያለው ዜና እንደሆነ ነው የሚነግረን ቢጫው ደግሞ ሚዲየም ከዛ ነጩ ሎ ኢምፓክት እንዳለውና ጥቁሩ ደግሞ ወይም ደግሞ ከነኝ የተለየ ከለር ያለው ደግሞ ያው በአጋጣሚ እዛ ሀገር ላይ ሆሊዴይ ካለ ባንክ ሆሊዴይ ከሆነ ባንክ ዝግ ከሆነ ያንን ኢንፎርምድ እንድንሆን ኢንፎርሜሽን ለኛ እናገኝበታለን ማለት ነውና ሁላችንም ብንጠቀመው ሪኮመንድ አደርጋለሁ ሶ እነኚህንና የመሳሰሉትን የዩኤስኤ ኢኮኖሚክ ኢንዲኬተሮች በዚህ በኒውዮርክ ሴሽን ላይ ያለ ማርኬት ላይ ከፍተኛ የሆነ ተጽዕኖ ወይም ኢምፓክት አላቸው ስለዚህ ትሬድ ከመግባታችን በፊት ኒውዮርክ ሴሽን ጆይን ከማድረጋችን በፊት እነኚህን ኢኮኖሚክ ካላንደሮች ብናያቸው ዲቴይል ሪፖርቶችን ብናጠናና ካለፈው ከፕሪቪየስ ሪፖርት ጋር ያላቸውን ልዩነት ሂስቶሪካሊ የጨመረ ነው ወይስ የመጣው የቀነሰ ነው ሌሎች ተጨማሪ የሆኑ ፋክተሮችን አይተን ከዛም በኋላ እዛ ከረንሲ ላይ ሊያመጣ የሚችለውን ኢምፓክት እንግዲህ በሰዎችም አሉ በዚህ በኢኮኖሚክ ስኮላር የሆኑ ሰዎችም አሉ የነሱም ሪፖርት በተለያየ የኒውስ ድረገጽ ላይ ይወጣል እነሱንም በመከታተል አድቫንቴጅ መውሰድ እንችላለን ማለት ነው በዚህ በኒውዮርክ ሴሽን ማርኬት ላይ ኦኬ በዚህ በኒውዮርክ ሴሽን ላይ ደግሞ በጣም አክቲቭ የሆኑ ፎከስ ብናደርጋቸው የሚመረጥ የከረንሲ አይነቶች ደግሞ አሉ ማለት ነው ሃይሊ አፌክትድ የሆኑ በኢኮኖሚክ ኢቨንቱ አፌክትድ የሆኑ የከረንሲ አይነቶች ላይ ደግሞ ፎከስ ብናደርግ የተሻለ የትሬድ አድቫንቴጅ ሊኖረን ይችላል ማለት ነው እንግዲህ እነኚህን ለማየት በኒውዮርክ ሴሽን ላይ ከረንሲዎች ከዩኤስ ዶላር ጋር ወይም ደግሞ ከአሜሪካን ዶላር ጋር ኢንቮልቭ የሚያደርጉ ከረንሲዎች ላይ ፎከስ ብናደርግ የተሻለ ሙቭመንትን ካሽ ለማድረግ ኦፖርቹኒቲውን እናገኛለን ማለት ነው እስቲ ሜጀር የሆኑ ፔሮችን እናያቸው በዚህ በኒውዮርክ ሴሽን ላይ ሞር አክቲቭ የሆኑ ማለት ነው የመጀመሪያው ዩኤስዲ ነው ዩኤስዲ እንግዲህ የዩሮዞን ኢኮኖሚ ከዩኤስዲ ወይም ከዩናይትድ ስቴትስ ዶላር ጋር አንድ ላይ ኮምባይን ሲሆን የተሻለ ፈጠን ያለ ወይም ደግሞ ሞር ፕሪዲክተብል የሆነ ኢን ተርምስ ኦፍ ኢኮኖሚክ ኢቨንት ፕሪዲክተብል የሆነ ትሬድን ካች ልናደርግ የምንችልበት ኦፖርቹኒቲን ይፈጥራል ሌላኛው እንግዲህ ኦፖርቹኒቲን ይፈጥራል ሌላኛው እንግዲህ ጂፒ ዩኤስዲ ነው ግሬት ብሪታኒያን ፓውንድ ከዶላር ጋር ይሄም በጣም ፈጣን የሆነ እንቅስቃሴ ያለው በዚህ በኒውዮርክ ሴሽን ላይ የተሻለ ኦፖርቹኒቲ ልንይዝበት የሚገባ ፔር ነው ሌላኛው ደግሞ የዩኤስዲ ጂፒዋይ ነው ማለት ነው ዶላር ከጃፓን የን ጋር የተሻለ ወይም ደግሞ ፈጣን ያለ እንቅስቃሴ ካላቸው ሜጀር ፎሬክስ ፔሮች ጋር የሚመደብ ነው ማለት ነው እንግዲህ በዚህ ታይም ላይ ደግሞ ሌሎችንም አይነት የማርኬቶችን ትሬድ ማድረግ እንችላለን ላይክ ኢንዲሲስ ለምሳሌ ኢንዲሲስን ሞር የሚመከረው እንግዲህ በኒውዮርክ ሴሽን ከስቶክ ማርኬት ኦፕኒንግ ታይም በኋላ የኢኮኖሚውን ሪፖርት ካየን በኋላ ኦፕኒንግ ካደረገ በኋላ የሚሰራውን ኮንፈርሜሽን ተከትለን ትሬድ ብናደርግ ይመረጣል ማለት ነው የተሻለ የትሬድ አድቫንቴጅ እንይዛለን ማለት ነው በኮሞዲቲም ጎልድንም ብንይዝ ጎልድ እንግዲህ ከጎልድ ቨርሰስ ዩኤስዲ ዶላር ስለሆነ ዩኤስዲ ደግሞ ሃይሊ ቮላታይል የሚሆንበት ታይም የኒውዮርክ ስለሆነ የተሻለ ፈጣን የሆነ እንቅስቃሴ የምናይበት ታይም ስለሆነ በስትራቴጂያችን አማካኝነት ኮሞዲቲም እዚህ ሴሽን ላይ ትሬድ ማድረግ እንችላለን ሃይሊ ቮላታይል የሆነ እንቅስቃሴ ነው ያለው
ወደ ክሪፕቶ ከረንሲ ስመጣም ደግሞ ለምሳሌ BTC USD ቢትኮይን versus USD ስለሆነ USD ደግሞ በዚህ በኒውዮርክ ሴሽን ላይ ሃይሊ ቮላታይል የሆነ ፔር ወይም ከረንሲ ስለሚሆን እንግዲህ የተሻለ ጥሩ የሆነ እንቅስቃሴ የምናይበት ወደ የኛ ሞዴላችንን ፕሪንት የሚያደርግበት ታይም ስለሆነ ክሪፕቶንም ቢሆን ኮሞዲቲንም ቢሆን ፎሬክስንም ቢሆን ኢንዲስስንም ቢሆን ፊቸርንም ቢሆን ሌሎችንም ትሬድ ማድረግ እንችላለን። የተሻለ ጥሩ የሆነ ኦፖርቹኒቲ ካች ማድረጊያ ታይም ነው ማለት ነው። በጣም አጭር ሰዓት በጣም ፈጣን የሆነ ሰዓት ቢሆንም በጣም ብዙ ትሬደሮች አክቲቭ የሚሆንበትም ሰዓት ነው ማለት ነው። ያው እንግዲህ ትልቅ የሆነ ቮሊዩምም በዚህ በሴሽንም ስለሚንቀሳቀስ ማለት ነው ስለሚንቀሳቀስ የተሻለ ጥሩ የሆነ ማርኬትን ካች እናደርጋለን ትሬድን እንወስድበታለን ማለት ነውና ይሄ እንግዲህ የኒውዮርክ ሴሽን ብዙ ኤግዛምፕሎቻችንን ፕሪንት የሚያደርግ ሞዴሎቻችን ክሬት ሆነው ዲስትሪቢዩሽን የምናይበት ቦታ ነው ማለት ነው። ቪዲዮ ላይ እንግዲህ ስለ አኩሙሌሽን ማኒፑሌሽን እና ዲስትሪቢዩሽን እንግዲህ አይተናል በዝርዝር። ዲስትሪቢዩሽን የምንለው ፓርት የእለቱን ሴሽናል ቤዝድ ሊኩዲቲ ትሬድ የምናደርግ ከሆነ ዲስትሪቢዩሽንን የምናየው ብዙ ጊዜ በኒውዮርክ ላይ ነው ማለት ነው። እንግዲህ እንደ ጠቅላላ እንደ ቴምፕሌት እንደ ሀሳብ ማለት ነው እንደ ሀሳብ የኤዥያን ሴሽን አኩሙሌሽን ወይም ደግሞ ኮንሶሊዴሽን የሚለውን ፓርት ይይዛል። ብዙውን ጊዜ ሁል ጊዜ አይደለም ያልኩት ብዙውን ጊዜና ሁል ጊዜ ማለት ይለያያል። በተደጋጋሚ ከብዙ ፐርሰንቱን ከ10 ጊዜ ማለት ነው ከ100 ጊዜ ብዙ ፐርሰንቱን ያን ነገር ያሳያል ማለት ነው ብዙ ጊዜ ማለት እና ብዙውን ጊዜ የኤዥያን ሴሽን ኮንሶሊዴት ወይም ሬንጂንግ የሚባለውን የማርኬት ቢሄቪየር ይዛል። ለንደን ደግሞ ማኒፑሌሽኑን ይዛል ወይም ደግሞ ጁዳስ ስዊንግ የምንለው ፎርስ ዳይሬክሽን የምንለውን እሱን ፓርት ይዛል። ኒውዮርክ ደግሞ ዲስትሪቢዩሽን የምንለውን ማለት ነው ዲስትሪቢዩት ያደርጋል በኒውዮርክ ጊዜ። ጠቅላላ የፓወር ኦፍ ስሪንም በዚህ በሴሽን ቢሄቪየር ላይ በእንደዚህ አይነት መልኩ መግለጽ እንችላለን ማለት ነው። በሚያሳዩት የማርኬት ባህሪ ሴሽኖቹ ፕሪንት በሚያደርጉልን ለኛ ስክሪን አውት በሚያደርጉልን ባህሪ ወይም በሚያሳዩን ቢሄቪየር በፓወር ኦፍ ስሪም ልክ እንደዚህ መመደብ እንችላለን በባህሪያቸው ላይ ተነስተን ማለት ነውና ያ ማለት እንግዲህ ፓወር ኦፍ ስሪ ኢች በየአንዳንዱ ሴሽንም ላይ አለ በየአንዳንዱ ታይም ፍሬም ላይም አለ ኢቭን በየአንዳንዱ ካንድል ሲንግል ካንድል ላይ ይሄ ፓወር ኦፍ ስሪ የምንለው ኮንሰፕት አለ ማለት ነው። እሱን እንግዲህ እዛ በኤግዛምፕል ሞዴላችን ላይ ስንሄድ በደንብ የምናየው ነው። ነገር ግን በጠቅላላ የቀኑን ሮቴሽን ስናየው የቀኑን ውሎ ኦቨርቪው ስናደርገው ዴይሊ ካንድል እንግዲህ አንድ ካንድል ነው አይደለም ዴይሊ ካንድል አንድ ካንድል ብለን ከወሰር ነው እሱ ካንድል ላይ ፓወር ኦፍ ስሪን እዛ ላይ እንኳን ሱምሌት ማድረግ ብንፈልግ እና ብንከፋፍለው ኤዥያንን በአኩሙሌሽን ለንደንን በማኒፑሌሽን እንዲሁም ኒውዮርክን ደግሞ በዲስትሪቢዩሽን ነው ማለት ነው። ይሄ ሁሉ ጊዜ ሳይሆን እንግዲህ ብዙውን ጊዜ ማለት ነው። it is not template it is concept ወሰዱት ማለት ነው። በኮንሰፕት ደረጃ ወሰዱት ማለት ነው። እና በጠቅላላው እንግዲህ የፎሬክስ ወይም ደግሞ የዚህ የዲጂታል ትሬዲንግ ሂደቱ በሴሽናል ቤዝድ የሆነ ነው ማለት ነው። እንግዲህ የፎሬክስን እና የክሪፕቶን የሚለየው እንግዲህ ፎሬክስ ቮሊዩሞቹ የሚገቡበት እነኚህ ባንኮቹ አክቲቭ የሚሆኑበት ታይም ላይ ሞር ቮሊዩም ስለሚገባ እንቅስቃሴ የተለየ እንቅስቃሴ በእነኚህ ስፔሲፊክ በሆኑ ታይሞች ላይ ያሳየናል ማለት ነው። ወደ ክሪፕቶ ስንመጣ ደግሞ ያው በባንኮ ዲሴንትራላይዝ አይነት ሲስተም ስለሆነ ቮሊዩሞቹ የሚገቡት እንግዲህ በተለያዩ ሃይ ፓወርፉል በሆኑ ኢንስቲትዩሽንና ኢኮኖሚስቶች አይነት ማኒፌስቶ ስለሆነ ድራይቭ የሚደረገው ኤኒታይም ትልልቅ የሆኑ ሙቭመንቶች ልናይበት እንችላለን። ነገር ግን በእነኚህ ሞር አክቲቭ በሚሆኑበት ከረንሲዎቹ ሞር አክቲቭ በሚሆኑበት ሰዓት ላይም እነኚህን ሙቭመንቶችን ይሰራል ማለት ነው። ስለዚህ ምንም እንኳን በሰዓት የተገደበ በቀን የተገደበ አይነት የማርኬት ቢሄቪየር ባይኖረውም ክሪፕቶ ነገር ግን በእነኚህ ሴሽኖች ላይም የእነኚህ ሴሽኖች ባህሪ ይይዛል ማለት ነው። በቻርት ላይ የምናየው ይሆናል። እንግዲህ ስለ ሴሽን ያለንን
ገለጻ እንግዲህ እዚህ ጋር እናቆምና ከዚህ በኋላ ሴሽኑን ኦል ኢን ዋን የሚለው ቪዲዮ ላይ ስደርሱ እነኚህ ሴሽኖችም ደግሞ በሞዴላችን ላይ በምን አይነት መልኩ እንደምናስገባቸው እንግዲህ ሴሽኖቹ ዳይሬክትሊ ኤዥያ ኮንሶሊዴሽን፣ ለንደን ማኒፑሌሽን፣ ኒውዮርክ ዲስትሪቢዩሽን ስለሆነ ብቻ ስላልን ብቻ ገብተን ዝም ብለን ዳይቭ ትሬድ አንወስድም ማለት ነው። ስለዚህ ይሄንን ሴሽናል ቢሄቨሩን ከሞዴላችን ጋር የምናይበት እይታ አለ ሊኖረን ይገባል ማለት ነው እንጂ በዴፊኒሽኑ ላይ እንዳየነው ዝም ብለን አክሽን አንወስድም ማለት ነው። እና እንዴት ነው የሴሽን ታይሞችን በትሬዲንግ ቪው ታይም ላይ ወይም ደግሞ በምንጠቀምበት ፕላትፎርም ታይም ላይ እንዴት ነው ሰፓሬት አድርገን ማየት የምንችለው የሚለውን አለን። በሌላ ቪዲዮ ደግሞ ወደፊት ደግሞ ባለ ቪዲዮ ደግሞ እንዴት ነው በኢንዲኬተር ታይምን እንዴት ነው ማወቅ የምንችለው መጠቀም የምንችለው ኢዚሊ አክሰስ ማድረግ የምንችለው የሚለውን እናያለን። ዛሬ ግን ያው ታይሞቹ ስንት ሰዓት ተከፍቶ ስንት ሰዓት እንደሚዘጋና ኦቨርላፕ የሚያደርግበትን ሰዓት ለይታችሁ ማወቅ ስላለባችሁ ዛሬ ያለ በዚህ ቪዲዮ ላይ ያለ ኢንዲኬተር በመስመር ብቻ እንዴት ነው ሴሽኑን ሰፓሬት የምናደርገው የሚለውን በዚህ ቪዲዮ እናያለን ማለት ነው። ኦኬ እናንተ እንድትላመዱት ወይም ደግሞ እንድታዩት የታይማችሁን እንግዲህ ወደ ዩቲሲ -4 ወይም ደግሞ ኒውዮርክ ታይም ላይ አዙሩት ማለት ነው። እኔ ይሄንን ታይም በዩቲሲ -4 በኒውዮርክ ታይም ዞን ያደረኩት ማለት ነው። እና አብዛኛው ትሬደር እንግዲህ በዚህ ታይም ምቹ ነው። ሌሎችም አሉ ጄኤምቲ አለ፣ ሌሎችም ታይም ፍሬሞች አሉ። ግን በአብዛኛው ሰው የሚጠቀምበት ይሄን ስለሆነና ሴሽኑን በደንብ ለመለየት ደግሞ ምቹ ነው ታይም ዞን ኒውዮርክ ዩቲሲ -4 ስለሆነ ያው ዴይላይት ሴቪንግ ሲሆን -5 ይሆናል። በራሱ ጊዜ ይቀየራል። በኳርተር ላይ ማለት ነው። በአመት ውስጥ አንደኛው ሲዝን ሲሆን የአንድ ሰዓት ሽግሽግ ይኖረዋል። ነገር ግን ሶስቱ ሲዝን በተመሳሳይ በዩቲሲ -4 ነው የሚቀጥለው ማለት ነው ኒውዮርክ ታይም ዞን። ሶ በሱ ነው አሁን የምንሄደው። 4 ሴሽኖች እንዳሉ እንግዲህ ተምረናል። ሲድኒ፣ ቶኪዮ፣ ለንደን እና ኒውዮርክ ማለት ነው። እነሱን በሰዓት ምን ሰዓት ተከፍቶ ምን ሰዓት እንደሚዘጋ በዚህ ቪዲዮ ለማየት እንሞክራለን ማለት ነው። ኦኬ እንግዲህ ይሄ ፎርማት በ12 ሰዓት ፎርማት ነው ያደረግነው። በ24 ሰዓት በ24 ሰዓት ፎርማት ነው ያለው። እንግዲህ በሁለቱም ፎርማት ነግራችኋለሁ። በ12 ሰዓት ፎርማትም በ24 ሰዓት ፎርማትም ምን እንደሚመስል እንግዲህ አሳያችኋለሁ ማለት ነው። የመጀመሪያው ሲድኒ የሚጀምረው እንግዲህ በ24 ሰዓት ፎርማት በ24 አወር ፎርማት ኒውዮርክ ታይም ዩቲሲ -4 ከ17 ሰዓት ጀምሮ እንግዲህ የሲድኒ ታይም ዞን ነው ማለት ነው። ኦፕኒንግ የሚያደርግበት ነው። ከዚህ ጀምሮ እንግዲህ ሲድኒ እስከ 2 ሰዓት ድረስ እስከ 2 ሰዓት ያለው ይሄ የሲድኒ ሴሽን ኦፕን እና ክሎዝ የሚያደርግበት ሬንጅ ነው ማለት ነው። እንግዲህ ከ17:00 እስከ 2:24 ፎርማት በ12 ሰዓት ፎርማት ደግሞ ከ05 ፒኤም እስከ 02 ኤኤም ድረስ ያለው የሲድኒ ሴሽን ነው ማለት ነው። ቀጣዩ ደግሞ የቶኪዮ ነው።
የቶኪዮ ደግሞ ኦፕን የሚያደርገው ከ20 ሰዓት ኒውዮርክ ታይም ማለት ነው ከ20 ሰዓት እስከ 05 ሰዓት ነው ማለት ነው። ከ20 እስከ 05 ያለው ሰዓት ደግሞ የቶኪዮ ሰዓት ነው ማለት ነው። ቶኪዮ እንግዲህ በ24 ሰዓት ፎርማት ከ20 እስከ 5 ነው። በ12 ሰዓት ፎርማት ደግሞ ከ08 ፒኤም እስከ 05 ኤኤም ድረስ ባለው ውስጥ ነው ማለት ነው። በዚህ መሀል እንግዲህ እንደምታዩት ሲድኒ እና ቶኪዮ በዚህ ያህል ልዩነት ኦቨርላፕ ያደርጋሉ ማለት ነው። ይሄ ሁለቱ ኦቨርላፕ የሚያደርጉበት ሰዓት ነው። ኦኬ ቀጥሎ ደግሞ ያለው የለንደን ነው። ለንደን ደግሞ ከ03 እስከ 12 ማለት ነው። ስለዚህ 03 እዚህ ጋር ነው እስከ 12 ድረስ ያለው ለንደን ኦፕን እና ክሎዝ ነው ማለት ነው። የለንደን ነው። የለንደን ደግሞ ያው እንደምታዩት 24 ሃወር ፎርማት ላይ ከ03 እስከ 12 ሰዓት ነው። በ12 ሰዓት ፎርማት ደግሞ ከ03 ኤኤም እስከ 12 ፒኤም ድረስ ያለው ነው ማለት ነው። ሌላኛው የመጨረሻው ደግሞ የኒውዮርክ ነው። ኒውዮርክ ደግሞ ከ09 እስከ 18 ነው ማለት ነው። በ24 ሰዓት ፎርማት ከ09 እስከ 18 ከ09 እስከ 18 ሰዓት ድረስ ያለው የኒውዮርክ ነው ማለት ነው። ኦኬ ኒውዮርክ ሴሽን ደግሞ በ12 ሰዓት ፎርማት ያው ከ09 ኤኤም እስከ 06 ፒኤም ድረስ ባለው ውስጥ ነው ማለት ነው። ያው ከሲድኒ ጋር ኦቨርላፕ ይደረጋሉ። እንግዲህ በአንድ ቀን ውስጥ በ24 ሰዓት ውስጥ እነኚህ 4 ሴሽኖች ራውንድ ያደርጋሉ ማለት ነው። ከሰኞ እስከ አርብ ባለው ጊዜ ውስጥ እንግዲህ ባንክ ክፍት በሆነበት ሰዓት እንግዲህ እነኚህ በጣም አክቲቭ የሚሆኑበት ሰዓት ነው ማለት ነው። ባንኮቻቸው ትራንዛክሽን የሚፈጽሙበት ሰዓት ነው። ሶ በእንደዚህ አይነት መልኩ ፎሬክስ ለ24 ሰዓት ወይም ደግሞ ትሬዲንግን የዲጂታል ትሬዲንግን የፎሬክስን እና ሌሎቹንም ለ24 ሰዓት በቀን ውስጥ ያለ ማቋረጥ ትሬድ እንድናደርግ ያስቻለበት ሌላ አንደኛው ምክንያት እና ዋነኛው ምክንያት እንግዲህ በእነኚህ ታይም ፍሬሞች የተለያየ ሀገር ላይ አንዱ ጋር መሽቶ አንዱ ጋር ሲነጋ ኦቨርላፕ ሲያደርጉ ያለምንም ማቋረጥ ትሬዱ ይቀጥላል፣ አክቲቭ ሆኖ ይቀጥላል ማለት ነው። እና እነኚህ ሰዓቶች እንግዲህ እዚህ ጋር በአንድ ቪዲዮ እነኚህ ሰዓቶች እንግዲህ እንድታዩ የተደረገበት ምክንያት ምንድነው? ወሳኝ ስለሆነ ነው። ማርኬት ከሰዓት ጋር በጣም ወሳኝ የሆነ ተርም ስለሆነ ታይም በጣም አስፈላጊ ነገር ነው። ሁሉም ትሬደር ታይም ቤዝድ የሆነ ትሬድ ማድረግ አለበት ብዬ አምናለሁ። ምክንያቱም ታይም ነው ትሬድ የምናደርገው እንጂ ፕሌስ አይደለም። ኤኒዌር ማርኬቱ አንድ አይነት ነው። ልዩነቱ በሰዓት ውስጥ ያለው ልዩነት ነው እና የትኛው ሰዓት ላይ ምን አይነት ነገር ነው የሚያደርገው ማርኬቱ ብለን ማጥናት ማለት በጣም ከአንድ ፕሮፌሽናል ከሆነ ትሬደር የሚጠበቅ ስራ ነው ማለት ነው። ስለዚህ ታይም ላይ ያለን እውቀት ምንም የእውቀት ጋፕ ሊኖረን አይገባም። ታይም ላይ ሁላችንም በእንደዚህ አይነት መልኩ የታይም ሲሪየስን ልናጠናው ይገባል ማለት ነው። አይሲቲ ላይ ደግሞ በአይሲቲ ኮንሰፕት ደግሞ ትሬድ ማድረግ የሚፈልግ ሰው ደግሞ ታይምን ኢግኖር ማድረግ የለበትም ማለት ነው እና ታይማችን ይሄ የሴሽን ታይም 24 ሰዓት ራውንድ የሚያደርገው እንግዲህ በእንደዚህ አይነት መልኩ መሆኑን ላሳያችሁ ፈልጌ ነው በዚህ ቪዲዮ ማለት ነው። እስካሁን አብራችሁኝ እንደነበራችሁ ተስፋ አደርጋለሁ። ጥሩ ኢንፎርሜሽን ስለ ታይም ጥሩ ኢንፎርሜሽን እንዳገኛችሁ ተስፋ አደርጋለሁ። ትሬዲንግ ቪዋችን ወይም ደግሞ የእናንተን ትሬድ የምታደርጉበትን ፕላትፎርም በእንደዚህ አይነት መልኩ አስተካክላችሁ ታይማችሁን አውቃችሁ በታይማችሁ ትሬድ እንታደርጉ ጋብዛለሁ ማለት ነው። እንግዲህ ስለነበረን ቆይታ አመሰግናለሁ። የዛሬው የታይም ሴሽን ቪዲዮ የአዲሽናል ኤግዛምፕል ለታይም
ሴሽን የተዘጋጀው ቪዲዮ ይሄን ይመስላል። በቀጣይ በተለያዩ ቶፒኮች ኮንሰፕት ተርሞች እስክንገናኝ በያላችሁበት ሰላም ሁኑ። ወዳችኋለሁ። መልካም ጊዜ፣ መልካም ትሬድ። ባይ ባይ።